ሰላም ተወዳጆች እንዴት ናችሁ? እነሆ ተገኘው ቤተሰቦቻችን በዕለተ አርብ ወደ እናንተ የሚደርሱ ዩናይትዳዊ የሆኑ ዜናዎች ብቻ ተይዘውላችኋል። እነኝህን ዜናዎች ሳደርሳችሁ ፋሚሊዎች ከሲቲ እጀምራለሁ። ከሲቲ በጣም አስገራሚ የሆነው የሲቲ ክስ ጉዳይ የእንግሊዝ ፕሪሚየር ሊግ ጨዋታዎች ከመጀመራቸው በፊት ውሳኔ ይሰጥበታል ተብሏል። ከዳ ያስገረመኝ ነገር ምን መሰላችሁ? በቅርቡ በርንሌዎች ኤቨርተንን ከሰው የተቀበሉት የካሳ ክፍያ አለ እና ዩናይትድን ጨምሮ ሌሎች 3 ክለቦች ሲቲ ላይ እንደው ጥፋተኛ ሆኖ ከተገኙ የነጥብ ቅነሳ ብቻ አይደለም ከ100 ሚሊዮን ፓውንድ በላይ ገንዘብ በፍርድ ቤት ከሰው ሊቀበሉ ከሲቲ እንደተዘጋጁና ምን ያህል የመሆን እድል እንዳለው በጣም ሰፊ እንደሆነም ስለዚህ ጉዳይ በመጀመሪያው ዜና ክፍል እነግራችኋለሁ። ወደ ዝውውር መረጃዎች ከማለፌ በፊት በቅድሚያ የማደርሳችሁ ይሄንን ነው። ከዛ በቀጥታ ወደ ዝውውር እንገባለን። ቤተሰቦች በጣም ወሳኝ የሆኑ የዝውውር ዜናዎች አሉን። ግን አንዱ አከራካሪ የሆነው ነገር ዩናይትድ ከኤሌት አንደርሰን ዝውውር ራሱን ያወጣበት መንገድ ትክክል ነው ወይ የሚለው ጋር ሀሳብ ትሰጡበታላችሁ። ምክንያቱም ዩናይትድ የሚፈልገንን ተጫዋች ካልሆነ አንፈልግም ብለዋል። ይሄ ነገር አግባብ ነው ወይ? አንድ ተጫዋች ፈልጎ ዩናይትድን ብሎ እንዲመጣ እንዲፈርም ግዴታ ህልሜ ወደ ዩናይትድ መምጣት መፈረም መጫወት ነው ብቻ ማለት አለበት ወይ? ክለቡ ለማሳመር ፕሮጀክቱን ለማስረዳትና ልጁ ከሌሎች ክለቦች ዩናይትድን እንዲመርጥ ማድረግ የማሳመን ስራ ክለቡ መስራት የለበትም ወይ የሚለው በጣም አነጋጋሪ የሆነው የዩናይትድ የዝውውር ፖሊሲ ይቃኛል። ሀሳብ ትሰጡበታላችሁ፣ ነግራችኋለሁ በዚህ ጉዳይ ላይ። የተለመዱ የዝውውር ዜናዎች አሉን። ዩናይትድ በይፋ ከዌስትሃም ዩናይትድ ጋር ድርድር ጀምሯል። በጣም የምናምናቸው የዜና ምንጮቻችን ፋብሪሶ ሮማኖ፣ ቤን ጃኮብስ የዩናይትድ ቀጣይ ፈራሚ፣ ማርሲያልንም ጨምሮ የሜን ጋዜጠኛው የዩናይትድ ቀጣይ ፈራሚ አሁን የማቲያስ ፈርናንዴስ እንደሚሆን እየገለጹልን ያሉት። ልጁ ዩናይትድ ወደ ውጭ እያለ ነው የሚገኘው። ዩናይትድን ብቻ መርጧል። ማቲያስ ፈርናንዴዝን ብቻ አይደለም በ165 ሚሊዮን ፓውንድ 2 ተጫዋች ሊያመጡ ነው ያሰቡት። እነኚህ 2 የዩናይትድ ቀጣይ ፈራሚ ሊሆኑ በክለቡ እየተሄደባቸው ያሉ ተጫዋቾች የተረጋገጡ ናቸው። ሌላውስ ፈራሚ ማን ነው የሚለውን አብረን እናነሳለን። ቤን ጃኮብስ ትላንት በዩናይትድ ዩቲዩብ ስታንድ ቻናል ላይ ቀርቦ ስለ 2 ተጫዋቾች በተለይ በጣም ጥሩ የሆነ ማብራሪያ ሰጠ። አንደኛው በቶናሊ ዝውውር ጉዳይ ላይ የሰጠው ማብራሪያ ነው። ወደ የትኛው የማንቸስተር ክፍል ተጫዋቹ እየተነጋገረ እንደሆነ በዚህ ተጫዋች ዙሪያ እንደው ማወቅ አለባችሁ ብሎ ያሰበውን ነገር እኛም ለእናንተ ማወቅ አለባችሁ ብለን ያሰብነው ነገር አለ። እሱን እነግራችኋለን። እሱ ንግግርን መሰረት አድርገን ከዛ የባሌባ ጉዳይም ተጠቅሷል። ወቅታዊ ምን አዲስ ነገር አለ ስለዚህ ልጅ ለምትሉ ምላሽ ይሆናችኋል፣ እንሰጣችኋለን። ትልቁ ዛሬ ያስኩላችሁ እንደው አዲስ ነገር ግን የዩናይትድ የተከላካይ እንደሚያስፈርም መረጋገጡ ነው። መረጃዎችን የዝውውር ፓተርኖችን ተመለከትኩ። አሁን ዩናይትድ ይበልጥ ከአንድ ቦታ ይልቅ የሆነ ቦታ አለ ከሱ ቦታ ይልቅ የግራ ተከላካይ ተጫዋች እንደሚያስፈርም ወይንም ከአማካይ በኋላ ዩናይትድ የሚያስፈርመው ተጫዋች የተከላካይ መስመር ተጫዋች እንደሆነና የትኛው ተጫዋች እንደሚሆን ደግሞ በጣም ፍንጮች በጣም በብዛት ከሚታመኑ የዜና ምንጮች እየወጣ ነው ያለው። እሱን እጠቁማችኋለሁ። አንዳንድ ለውጦችም አሉ፣ የፖዚሽን የቦታ ለውጦች ከአንዳንድ ተጫዋቾች ጋር በተያያዘ እነኚህ ናቸው መረጃዎቻችን። ከሞላ ጎደል በውስጥ አብራችሁን ስትቆዩ ሌሎች ብዙ መረጃዎችን እንደምታገኙ ይታወቃል። ይህን ታውቃላችሁ አድማጮቻችን። ሁል ጊዜም ላይክ አድርጉ ሳንላችሁ በተነሳሽነት እኛ ለማበረታታት ቀና ልብ ይዛችሁ ቻናላችንን ለምትደግፉ ለምታበረቱ፣ በሀሳብ አስተያየት ከጎናችን ለሆናችሁ አድማጮቻችን በሙሉ ከልብ ምስጋና አለን። ቤተሰቦች አሁንም የተለመደ ደጋፋችሁ አይለየን ነው የምለው። አብራችሁኝ ሁኑ። መልካም ቆይታ። ወደ ዝውውር ዜናዎች በቀጥታ ከማለፌ በፊት ግን አንድ ዜና እዚህ ጋር ላቅርብላችሁ። ትላንት ስፖርት ባይብል ብሬኪንግ ብሎ ያወጣው ዜና ነው። ማንቸስተር ሲቲዎች 115 ክስ እንዳለባቸው ታውቃላችሁ ቤተሰቦቻችን። እና አሁን ሲቲ ይህን ክስ የሚሰማበት ጊዜ የመጨረሻ ውሳኔ የሚሰጥበት ጊዜ ከምንጊዜውም በላይ ቀርቧል። እንደውም እንደ ሪፖርቱ ከሆነ ኦገስት ወር ፕሪሚየር ሊጉ ጨዋታዎች ከመጀመራቸው በፊት ሲቲዎች በፍርድ ቤት ዕጣ ፈንታቸውን ሊሰሙ ይችላሉ። 115 ክስ ነው፣ ቀላል አይደለም ቤተሰቦቻችን። አንዳንድ ክለቦች ከዚህ በጣም ባነሱ ክሶች ተከሰው እንደዚሁ በኋላ ላይ ከፍተኛ የሆነ የነጥብ ቅጣት እንደተጣለባቸው እናስታውሳለን። የሲቲ ከክሱ መብዛት አንጻር ጥፋተኛ ሆነው የሚገኙ ከሆነ ብዙ ዋጋ ላይ ያስከፍላቸው እንደሚችል ግልጽ ነው።
እንደው ለምንድን ነው ይሄን ዜና መንገድ ያደረስከን ብላችሁ ካላችሁ ባለፈው ካስታወሳችሁ በርንሌዎች ክስ አቅርበው ነበር እና በዚህ ክስ ፍርድ ቤት 40 ሚሊዮን ፓውንድ እንዲከፈላቸው ወስኗል። ከሳሹ በርንሌ ነው። ተከሳሹ ደግሞ እዚህ ጋር ኤቨርተን ነው። ለምንድን ነው የከሰሱት? በ2022 ላይ ኤቨርተኖች የፒኤስአር ሕግን ተላልፈው በመገኘቱ 10 ነጥብ ተቀጣ። ከዚያ ያኔ ይግባው የጠየቀ ክለቡ በዚያው ዓመት ግን በርንሌ ከሊጉ ወርዶ ነበር ማለት ነው። አሁን ይሄ ከኤቨርተን ላይ የተቀነሰበት የ10 ነጥብ እንደው ቢጸና ኖሮ በወቅቱ የዛኔ ምን ያህል በርንሌ ከመትረፍ ሊድን እንደሚችል በሊጉ ይሄን ሁሉም የሚያውቀው ሰው ነው ማለት ነው። ከዛ በኋላ ነው እንግዲህ ሂደቱ የተፈጸመው። ህጉን የጣሱት እነሱ 2022 ላይ ነው ማለት ነው። ኤቨርተኖች ግን ቅጣቱ እንደው ይግባኙ ሲታይ ከቆየ በኋላ ግን በኋላ ላይ 2024 ላይ ነው ማለት ነው 6 ነጥብ ብቻ እንዲቀጡ የተወሰነበት ማለት ነው ቅጣቱ። እና ቅጣቱ ከ2 ዓመት በኋላ ነው የተጣለው። ታዲያ በርንሌዎች ምን የሚል ክስ ያነሳሉ? ጥፋቱ የተሰራው በ2022 ነው። ቅጣቱ መተግበር የነበረበትም በ2022 ዓ.ም ነበረ። ስለዚህ ያኔ ደግሞ እኛ እንደው 6 ነጥብ ቅጣቱ ቢተገበርባቸው ኖሮ እነሱ ላይ ያሉ 10 ነጥብም አላሉም። 6ቱ ቅጣት ቢተገበርባቸው እኛ ከሊጉ ተርፈን ነበረ። ስለዚህ ኤቨርተኖች 50 ሚሊዮን ፓውንድ ካሳ ይክፈሉን በሚል ጉዳዩን ወደ ፍርድ ቤት ወሰዱት። በኋላ ላይ ፍርድ ቤትም ሁኔታውን ካየ በኋላ መጨረሻ ላይ 50 ሚሊዮን ፓውንድ ባይሆንም ግን 40 ሚሊዮን ፓውንድ ካሳ እንዲከፍል ለኤቨርተን ላይ ተወሰደ ማለት ነው። አሁን ቤተሰቦቻችን ትልቁ ቁም ነገር እዚህ ጋር ነው። ሌሎች ክለቦች ማንቸስተር ሲቲ 115 ክስ አለበት። ስለዚህ ሌሎች ብዙ ክለቦች የሲቲ ክስ በነገራችሁ ላይ ለ8 ዓመታት ያህል የቆየ የህግ ጥሰት ነው። ስለዚህ አሁን ልክ የበርንሌን ፈለግ በመከተል ታዲያ ሌሎች ክለቦች ሲቲን ቢከሱ ከክሱ ከፍርዱ በኋላ በተለይ ጥፋተኛ ሆኖ ሲቲ የሚገኝ ከሆነ በርካታ ሚሊየን ገንዘቦችን ከሲቲ በፍርድ ቤት ክስ ሊያገኙ ይችላሉ ተብሎ መነገሩ ነው። ከነዚህ ክለቦች መካከል አንዱ ዩናይትድ ነው። ሁለተኛው አርሰናል ነው። ቶተንሃም እና ሊቨርፑል ይገኙበታል። ማንቸስተር ሲቲ ይህን ጥፋት ባይሰራ ኖሮ በዚህ ሰዓት ይህን ያህል ነጥብ ቅነሳ ተደርጎበት ቢሆን ኖሮ ብለው ልክ እንደ በርንሌ ሁሉ አስልተው ካልኩሌት አድርገው አውሮፓ ቻምፒዮንስ ሊግ አተናል፣ ይህን ያህል ደረጃ ይዘን ባለማጠናቀቃችን እኛም ዩሮፓ ሊግ ደረጃን አተናል፣ ብቻ የሆነ ነገር በሲቲ ምክንያት አተናል ብለው ፍርድ ቤት የሚከሱት የሲቲ ክለቦች ብዛት በርካታ ሊሆን እንደሚችል ይሄ ነገር ከአሁኑ ሲቲን በከፍተኛ ደረጃ እያሰጋው እንዳለ ነው መረጃ ወጣው ማለት ነው። እና ዩናይትድ እንደው ማንቸስተር ሲቲ ቢያንስ በትንሹ 100 ሚሊዮን ፓውንድ የክስ ኬዝ ሊቀርብበት ይችላል እና ይህን ያህል ገንዘብ ሁሉ ሊከፍል ይችላል ለእነኛ 4 ክለቦች ተብሎ ተገልጿል ማለት ነው። ዝም ብሎ አይደለም ክለቦች የሚከሱት የደረጃ ሰንጠረዣቸውና የሲቲ ነጥብ። ለምሳሌ አሁን ሲቲ 20 ይሁን ወይ 10 ይሁን ወይ 15 ይሁን ከዛ በላይ ይሁን አናውቅም። ቤተሰቦቻችን ይሄ ቅጣት ቢጣልበት ማንቸስተር ሲቲ ከዛ በወቅቱ የነሱ የነበሩበትን ደረጃ ክለቦቹ ያሉ ለ8 ዓመታት የተካሄደ የህግ ጥሰት ነው የተባለው በሲቲ በኩል። ስለዚህ በ8 ሲዝን ለምሳሌ አሁን በ2020 ሲዝን ላይ ማንቸስተር ሲቲ ይሄን ህግ ጥሰት በመፈጸሙ ይሄን ያህል ነጥብ ተቀንሶበታል። በዛ ሲዝን ለፈጸመው ጥፋትና ለፈጸመው የህግ ጥሰት ተብሎ ፍርድ ተሰጥቶ 10 ነጥብ የሚቀንስ ከሆነ እየተደማመረ ይሄዳል ማለት ነው። አጠቃላይ አያችሁ አሁን የክሱ ነጥብ እየተደማመረ ነው የሚሄደው። ግን ደግሞ ስፔሲፊካሊ በአንድ ዓመት ውስጥ ለምሳሌ 10 ነጥብ ከተቀጣ እና ዩናይትድ ከሲቲ ጋር ያለው ነጥብ ልዩነት ታይቶ ወይ ሌላ ክለብ ወይ ሊቨርፑል ወይ አርሰናል ሊሆን ይችላል እንደዛ ከተቀነሰ በዛ ሲዝን እኛ ሻምፒዮን እንዳንሆን አድርገውናል። አውሮፓ ቻምፒዮንስ ሊግ እንዳንገባ ከልክሎናል። ከአውሮፓ ቻምፒዮንስ ሊግ የምናገኘውን ክፍያ 20 ሚሊዮን ፓውንድ ይስጡ ሊሉ ይችላሉ ማለት ነው። ቤተሰቦች ሲምፕል ምሳሌ ነው አሁን ያነሳውላቸው እና ሲቲዎች ምን ያህል ከፍተኛ አጣብቂኝ ነገር ውስጥ እንደገቡ መረጃው ዘ ታይምስ ያወጣው ዜና ነው። በነገራችሁ ላይ በጣም ከሚታመኑ ጋዜጦች መካከል አንዱ ነው። ታይብሎይድ አይደለም፣ ታይምስ ታውቃላችሁ፣ ብዙ ጊዜ የተጣሩ መረጃዎችን ነው የሚያወጣው እና አሁን በርንሌ ለእነዚህ ክለቦች ትልቅ በር የከፈተ መስሏል እና ሲቲዎች ከፍተኛ ስጋት ከፊታቸው ተደቅኗል። ቤተሰቦቻችን ከፕሪሚየር ሊጉ ጅማሮ በፊት ፍርድ የሚሰጥ ከሆነ አይ ቲንክ ማንቸስተር ሲቲ ዊል ኖት ሰርቫይቭ የሚያደርግ አይመስለኝም። ተወዳጆች በቀጥታ አሁን ወደ ዝውውር ዜናዎቻችን እንለፍ። ወደ መረጃዎቼ ከማለፌ በፊት ግን አንድ ነገር እዚህ ጋር ላሳስባችሁ እና እናንተንም እንደ ሀሳብ እንደው ልጠይቃችሁ፣ ሀሳባችሁን ኮሜንት ላይ ብታሰፍሩ በዚህ ጉዳይ በጣም ደስ ይለኛል። ማርክ ጎልብሪጅ ወጣና
በዩቲዩብ ቻናሉ ላይ እንደዚህ ሲል ተናገረ። ማርክ ጎልብሪጅ አሁን ይሄን አስተያየት የሰጠው ዩናይትድ የሚፈልገውን ተጫዋች እንጂ የማይፈልገውን ተጫዋች አያመጣም የሚል አቋም እንዳለ በክለቡ በኩል በተለይ ኢሌት አንደርሰንን በተመለከተ ዜና ወጥቶ ትላንት ሰምተናል። እና አሁን ዩናይትድ ልክ እንደ ብሪያን ምቦሞ እንደ ኩኒያ ሁሉ ወደ ዩናይትድ መምጣት ነው የምፈልገው ብለው አንድ ተጫዋች ዩናይትድን እስካልመረጠ ድረስ ለማስፈረም አይንቀሳቀሱም የሚል ሀሳብ ነው ያለው ማለት ነው። እና ብዙ ተቃውሞዎችን አንዳንድ በእርግጥ ብዙ ማለት ይከብደኛል፣ ግን ከአንዳንድ ሰዎች ይሄ ነገር አሁን ተቃውሞ እያስነሳ መጣ ማለት ነው። ለምሳሌ አንዱ ማርክ ጎልብሪጅ ነው። ጎልብሪጅ ምን አለ መሰላችሁ? የዩናይትድ አመራሮች የሚፈልገንን ተጫዋች ብቻ ነው የምንፈልገው ወደ ክለቡ የምናመጣው ማለታቸው በጣም በጣም አደገኛ የሆነ የዝውውር ፖሊሲ ነው ወይም ስትራቴጂ ነው ሲል ተናገረ። ለምንድን ነው እሱ እንዲህ ያለው? ቶፕ የሆኑ ተጫዋቾች በግድ እነሱ የክለብህን ፕሮጀክት አምነውና ፈቅደው በቃ ለዚህ ክለብ መጫወት አለብኝ የሚያስብላቸው ፕሮፖዛል ይፈልጋሉ። ማሳመን ፐርሹዌድ ማድረግ ይፈልጋል። እንደዚህ አይነት ተጫዋቾችን በተለይ በጣም ሱፐርስታር የሆኑ እነ ኢሌት አንደርሰን ወይም እነ ሴሜኒዮር ዩናይትድ ፈልጎ ያጣቸው ወይም ደግሞ በፊት ፈልጎ ያጣቸው እነ ዲክላን ራይስን የመሳሰሉ ተጫዋቾች ማሳመን ካልቻለ የኢኔዮስ አስተዳደር እነሱን አሳምሮ ፕሮጀክቱን አሳይቶ እንደው ምን አይነት ሚና ሊኖራቸው እንደሚችል በደንብ ሀሳብ እንዲቀይሩ ማድረግ ካቃተው የኢኔዮስ አስተዳደር ይሄ ትልቅ ፌለር ነው። ምክንያቱም ይሄ ተጫዋች ሌላ ክለብ መርጧል ተብሎ ጥረት የማይደረግ ከሆነ ለማሳመን የማይካሄድ ከሆነና ብዙ ጊዜ ዩናይትድ ቶፕ የሆኑ ተጫዋቾችን ያጣልና እያጣ ይቀጥላል ከዚህም በኋላ። ምክንያቱም ሌሎች ክለቦች ከዩናይትድ በላይ ገንዘብ ለማቅረብ ፈቃደኛ ናቸው እና ዩናይትድን በገንዘብ አቅም ሊበልጡና የምንፈልጋቸውን ሃይ ሌቭል ያላቸውን ተጫዋቾች እያጣን እንቀጥላለን ነው። አሁን ይሄ የማርክ ጎልብሪጅ ሀሳብ ነው የዘቦቻችን። አሁን ይህን የማርክ ጎልብሪጅ ሀሳብ እዚህ ጋር እንደያዘው እና እናንተ ምን ታስባላችሁ በዚህ ጉዳይ ላይ? ሀሳብ አስተያየቶቻችሁን ስጡ። ትደግፋላችሁ ማርክ ጎልብሪጅ ይሄን በማለቱ ወይንስ ደግሞ ከማርክ ጎልብሪጅ በተቃራኒ ናችሁ? ዩናይትድ የሚፈልገውን እሱም ተጫዋቹ መግባት የሚፈልገውን ተጫዋች ብቻ ነው ማምጣት አለበት ብላችሁ ታስባላችሁ? ሀሳባችሁን አካፍሉ። ምንድን ነው ግን አሁን አጠቃላይ ዩናይትድ የያዘው የዝውውር ፖሊሲና ስትራቴጂ በጣም ግልጽ ነው። ከዚህ በፊት ሁሉ ተነግሯል በዚህ ቻናላችን ላይ ምናልባት እንዳይደጋገምባችሁ በሚል አሁን ዩናይትድ የፕሪሚየር ሊግ ፕሩቭን የሆነ ፕላስ ደግሞ ውጭ በጣም ኳሊቲ ያላቸው ተጫዋቾች ከተገኙ ወደ ውጭም ይወጣል። ለዚህ ማሳያ ኩኛ፣ ብሪያን ምቦሞ የፕሪሚየር ሊግ ፕሩቭን ናቸው። ሼሽኮና ላሚንስ ደግሞ በሌሎች ሊጎች ላይ ተጫውተው ያሳለፉ ልጆች ናቸው። የተጫዋችን የመጀመሪያ ፍላጎት ማየት ይሄ ትልቁ ፖሊሲ ነው። ተጫዋቹ ወደ ዩናይትድ መምጣት ይፈልጋል ወይንስ ደግሞ አይፈልግም የሚለውን ልጁ መሳቡን አለመሳቡን ለዩናይትድ ለመጫወት 100% ፈቃደኛ መሆኑን ቀድሞ ማወቅና ማየት የሚለው በዩናይትድ በኩል ተይዟል። ፕላስ ትልቁ የተያዘው ፖሊሲ የተጫዋች ጨረታ ውስጥ አንገባም የሚል የተሰመረበት ፖሊሲ ያለ። ሁለት ክለቦች ተጫዋችን አጥብቀው የሚፈልጉ ከሆነ አንጨርትም ነው። ከጨረታ ራሳችንን ማግለል የሚል ግልጽ የሆነ ፖሊሲ ይዘዋል። ይሄን በኢሌት አንደርሰን ላይ አይተነዋል። ሌላው ደግሞ የዝውውር መስኮት ከመከፈቱ በፊት ይሄ እንኳን በጣም ገንቢ ነው፣ አይጎዳም ክለቡን ቀድሞ ዝውውሮችን መፈጸም መከወን የሚል ፖሊሲ ይዘዋል። ይሄን ነገር በኤደርሰን ሰሞኑን አሳይተውናል። ከዛም በፊት ደግሞ በኩኛ ዝውውር አሳይተውናል። ቶሎ ዝውውሮችን ለመፈጸም የሚደረግ ጥረት አለ። አሁንም ቶሎ መፈጸም ጥረት እያደረጉ ነው። እነኚህ ይሄ ፖሊሲ ያስማማናል። ከዚህ በፊት የነበሩትን ግን ስነግራችሁ የነበሩት ፖሊሲዎቻቸው በተለይ ደግሞ ጨረታ ውስጥ አንገባም እና ዩናይትድ ለመጫወት ብቻ ፈልጎ ወደኛ ለመፈረም ፈቃደኛ ያልሆነን ተጫዋች እንደው አንለማመጥም እና እሱን ለማሳመን የተለየ ጥረት፣ ልብ በሉ የተለየ ጥረት ሲባል ከፕሮጀክት አንጻር ብቻ ሳይሆን ከሚከፍሉት ገንዘብም አንጻር ነው። ምክንያቱም ገንዘብ በራሱ ጥረት ነው። የምታቀርቡላቸው ገንዘብ ለተጫዋቾቹ አትራክት የሚያደርግ ነገር ነው እና እነኚህ ፖሊሲዎች እንደው የምትቀበሏቸው ናቸው ወይ? እኔ ሰዎች በዚህ ፖሊሲ መቀጠል አለባቸው ብላችሁ ታስባላችሁ? ይሄን ሀሳብ ስጡኝ። ማርክ ጎልብሪጅ ግን በጽኑ ተቃውሞታል። እሱ የተቃወመው ለምንድን ነው? ማንቸስተር ዩናይትድ ማቲያስ ኩኛን ሲያስፈርም ሪሊዝ ክሎዝ ስለነበረው ተጫዋቹም ፍላጎት ስለነበረው ከተጫዋቹ ካምፕ በቃ እናንተም ብቻ ነው የምንፈልገው ተብሎ ማረጋገጫ ተሰጣቸው። ሄዱበት፣ ገፉበት፣ አስፈርሙት እንጂ አርሰናልም ሌሎች ክለቦች ፈልገውት ነበር።
ዩናይትድ ብራያን ምቡሞ በይፋ ጥያቄ ያቀረበውና ድርድር የጀመረው ከተጫዋቹ ወገን ሙሉ ፈቃደኝነቱን ካገኘ በኋላ ነው። ሂዱበት ተባሉ ዩናይትድ ብቻ ነው አለ ልጁ። ቶተንሃም ጣረ ከዩናይትድ በላይ ያቀረበ ግን ምንም እድል አልነበራቸውም ቶተንሃሞች። ዩናይትድ ልጁን በዚህ መልኩ አስፈረሙ። አሁንም ማንቸስተር ዩናይትድ ቤንጃሚን ሼሽኮ ሲያስፈርም ተመሳሳይ አካሄድ ነው እየሄደው። ቤንጃሚን ሼሽኮ እድል ቀረበለት፣ ኒውካስል ዩናይትድ ነበር በከፍተኛ ገንዘብ፣ በከፍተኛ ደሞዝ፣ በከፍተኛ የኮሚሽን ክፍያ ሊያዘዋውረው ፈቃደኛ ሆነ። ተጫዋቹ ግን አልፈለግም። እነሱን ዩናይትድ ብቻ ነው መሄድ የምፈልገዋለ። ዩናይትድ ከአርቢ ሌipzig ጋር ዝውውሩን ጨረሰ፣ ተጫዋቹን አስፈረመ። ሴላሜንስ አስቶን ቪላ በጣም አጥብቆ ፈለገው። ምክንያቱም በወቅቱ ማርቲኔዝን ለዩናይትድ ሸጠው ማርቲኔዝን ለመተካት ሴላሜንስን ሊያመጡ አስበው ነበር። ሴላሜንስ ዩናይትድን ብቻ ነው ፈልገዋል። የአስቶን ቪላን ጥያቄ ውድቅ አደረገ። ዩናይትዶች ገፉበት፣ ዝውውሩን አጠናቀቁት። አሁን በዚህ መሰረት ሊፈጽሙት የተቃረበውና ቀጣይ የማደርሳችሁ ዜና የማቲያስ ፈርናንዴስ ዝውውር ላይ ነው ማለት ነው። ዩናይትዶች ማቲያስ ፈርናንዴስ አሁን ሙሉ ፍቃዱን ሰጣቸው። አርሰናል፣ ፒኤስጂ እንደዚሁም ሪያል ማድሪድ የመሳሰሉ ክለቦች ልጁን እየፈለጉ ቅድሚያ ወደ እናንተ መፈረም ነው የምፈልገው እና ለዩናይትድ መጫወት እፈልጋለሁ ስላለ ልጁ የዩናይትድ አመራሮች አሁን ከዌስትሃም ዩናይትድ ጋር ድርድር ውስጥ ገብተው ዝውውሩን ለማጠናቀቅ እየሰሩበት ይገኛሉ። ቀጣይ የምናደርሳችሁ ዜና ነው። የኢኔዮሶች ፖሊሲ አሁን ይሄ ነው። ይሄን ፖሊሲ እናንተስ ትደግፉታላችሁ ቤተሰቦቻችን? ወይንስ ደግሞ እንደው በጣም አስፈላጊ ሲሆን ዩኒክ የሆነ ተጫዋች ዩናይትድ ገበያው ላይ ሲያገኝ እንደ ኢሊየት አንደርሰን በየትኛውም ዋጋ ይሆን በየትኛውም የማሳመን መንገድ ይሆን ተጨርሶ ያንን ተጫዋች ማምጣት አለበት ብላችሁ ታስባላችሁ? የእናንተን ሀሳብ በኮሜንት እንዲሁ እንድታካፍሉ እንጠይቃለሁ። ዜናዎቻችን ግን አሁንም ገና ተጀመሩ እንጂ ፍጹም አልተነኩም። ስለዚህ አሁንም አብራችሁኝ ቆዩ ነው ቤተሰቦቻችን። ቪዲዮችንን ላይክ ማድረጋችሁን እንዲሁ አትርሱ። ወደ ማቲያስ ፈርናንዴዝ የዝውውር ጉዳይ እንለፍ። ቀጣይ መረጃችን እሱ ስለሆነ አሁን ከኢሊየት አንደርሰን ዝውውር ዩናይትድ በይፋ ራሱን አግልሏል። ይሄ ኦልሞስት የተረጋገጠ ሆኗል። በዝውውር የማይሆን ነገር የለም። ምናልባት አናቅም ቤተሰቦቻችን፣ ቀደም የክሱን ሁኔታ ወርቻለሁ። ስለዚህ ክሱ ምናልባት የእንግሊዝ ፕሪሚየር ሊግ ከመጀመሩ በፊት ኢሊየት አንደርሰን ለሲቲ ከመፈረሙ በፊት እንደው እውን የሚሆን ከሆነ ቅጣቱ የሚፈጠረው ነገር አይታወቅም እና ነገሮች በአንድ ቅጽበት ሊቀየሩ ይችላሉ። ነገር ግን ያም ሆኖ አሁን ዩናይትዶች ከኢሊየት አንደርሰን ሙሉ ለሙሉ እንደው ከጭላንጭል ከሆነች ተስፋቸው አሁን ፍጹም ተሟጦ ወደ ሌሎች ተጫዋቾች ላይ ትኩረት አድርገው ዝውውሮችን ለመፈጸም እንቅስቃሴ ውስጥ ገብተዋል። ሁለተኛ አማካይ ፈራሚ፣ ሶስተኛ አማካይ ፈራሚ ለማድረግ በተለይ ሁለት አማካዮች ላይ አሁን ትኩረት አድርገው እየሰሩ እንደሆነ ትላንትና ቶክ ስፖርት ጋዜጣ ዘግቧል። 100 ክለቡ ለማውጣት ያቀደው አሁን ሂሳብ በአጠቃላይ 165 ሚሊዮን ፓውንድ ነው ተብሎ ነው የተገለጸው። የ165 ሚሊዮን ፓውንድ ሂሳብ ለሁለት ተጫዋቾች የሚቀርብ ነው ተብሎ ተነግሯል። እነዚህ ሁለት ተጫዋቾች ደግሞ የዌስትሃም ዩናይትዱ ማቲያስ ፈርናንዴዝ እና የበርንመዙ አሌክስ ስኮት ናቸው። ስለዚህ የዩናይትድ ቀጣይ ሁለት የአማካይ ክፍል ኢላማ ወይም ፈራሚ ተብሎ የተያዙ ተጫዋቾች ማቲያስ ፈርናንዴዝ እና አሌክስ ስኮት ናቸው ማለት ነው። ሌሎች ስሞችም አሉ፣ እነሱን ነግራችኋለሁ። ልብ በሉ አሁን ቤተሰቦቻችን፣ በኋላ እንደው ምናልባት ጊዜ ካለን ወይ ልገልጸው ሞክራለሁ። ለኢሊየት አንደርሰን እየተጠየቀ ያለው ገንዘብ 130 ሚሊዮን ፓውንድ ነው። ትላንት በስፋት ስለዚህ ጉዳይ አብራርተንላችኋል። 130 ሚሊዮን ፓውንድ ዩናይትድ ከማወጣ 35 ሚሊዮን ፓውንድ ጨምሬ እነኚህን ሁለት አማካዮች ማስፈረም ይችላሉ የሚል እምነትና እንደዚሁም ቁርጠኝነት ታይቶ ወደ እንቅስቃሴ ውስጥ ተገብተዋል በዩናይትድ በኩል ማለት ነው። አይ ቲንክ በእኔ በኩል በጣም የምደግፈው እንቅስቃሴ ነው። አሁን በማቲያስ ፈርናንዴዝ ዝውውር ዙሪያ ያወጣውን አዲስ መረጃ ስናይ ዩናይትዶች በይፋ ከወኪሉ ጋር የሚያደርጉትን ንግግር አጠናቀው በግል ጉዳዮች ላይ ተስማምተው ከተጫዋቹ ጋር በደሞዙ በጥቅማጥቅሙ ዙሪያ በኮንትራቱ ዙሪያ ጨርሰው አሁን በይፋ ከዌስትሃም ጋር ንግግር ማድረግ ጀምረዋል። ይሄ ንግግር ደግሞ በባለፉት ጥቂት ቀናት ላይ እንደሁ ገፍቶ አድቫንስ ሆኖ አሁን በቀጣዮቹ ጥቂት ቀናት ውስጥ ደግሞ ኦፊሻል የሆነ የመጀመሪያ ኦፊሻል የሆነ የዝውውር ጥያቄ ለዌስትሃም ዩናይትድ ሊያቀርቡ እንደተዘጋጁ ነው ፋብሪዞ ሮማኖ የነገረን። ቤተሰቦች ይሄን በጣም ወሳኝ የሆነ መረጃ ነው፣ ስንጠብቀው የሆነ መረጃ ነው። በተለይ ከቀጣይ እንደው ሳምንት ጀምሮ በቀጣዮቹ ቀናት በተለይ በቀጣይ ሳምንት የዚህ ተጫዋች ዝውውር ጉዳይ የሚፋጠን ነው የሚመስለው። ምክንያቱም ዓለም ዋንጫ የለም።
ልጁ ፍሪ ነው ዝውውሩን ለማድረግ ብቻ በመጠባበቅ ላይ ያለ ተጫዋች ስለሆነ ማለት ነው ዩናይትዶች ይፋዊ የዝውውር ጥያቄ ሊያቀርቡ እንደሆነ ተገልጿል። ብዛት የመረጃ ምንጮችን እንዳየሁት የዩናይትድ አመራሮች ምናልባት ከ65 ሚሊዮን ፓውንድ ጀምሮ እስከ 70 ሚሊዮን ፓውንድ ለዚህ ተጫዋች የመጀመሪያ መነሻ ሂሳብ ዝውውር ሊያቀርቡ እንደሆነ ነው ሪፖርቶች እንዲሁ እየጠቆሙ ነው የሚገኙት። አሁን የፋብሪሶ ሮማኖን መረጃ በዚህ መልኩ ነገርናችሁ። ቤን ጃኮብስ ደግሞ በዩናይትድ ስታንድ ዩቲዩብ ቻናል ላይ ወጥቶ ስለዚህ ተጫዋች ዝውውር እንደዚህ ሲል ተናግሯል። በጣም ጥሩ ዜና ነው ያሰማው። ይሄን ዝውውር አለ የማቲያስ ፈርናንዴዝን ዝውውር እንቅስቃሴ በጣም በፍጥነት ይጠብቃሉ አለ። በተለይ በቀጣዮቹ ቀናት ሶርታውት ሊደረግ የሚችል ዝውውር እንደሆነ ጠብቃሉ። ወይም ደግሞ በቀጣዮቹ ሳምንታት አለ። ሳምንት ሲል እንግዲህ አናውቅም። ያው የዝውውር ባህሪ ታውቃላችሁ። ብሪያን ምቡሞ ምን ያህል ሳምንት እንደወሰደብን ታውቃላችሁ ቤተሰቦች። ስለዚህ 1 ሳምንት 2 ሳምንት ወይ 3 ሳምንት ሊሆን ይችላል። በቀጣዮቹ ቀናት ወይ ሳምንታት ውስጥ ሊፈጸም የሚችል ዝውውር ይሆናል ወይም ይመስለኛል ወይም የመፈጸም እድል አለው በቀጣዮቹ ቀናት ሳምንታቱ ውስጥ በሚል ቤን ጃኮብስ ይሄ ዝውውር እስከ ዝውውር መዝጊያ ወራት እስከ ኦገስት መጨረሻ ድረስ የማይጓተት እንደውም በፍጥነት ሊጠናቀቅ የሚችል ዝውውር እንደሆነ ምናልባት ልክ እንደ ብሪያን ምቡሞ እስከ ዝውውር መዝጊያው ቀን ድረስ አካባቢ በትራንስፈር ሳጋነት የሚዘልግ እንዳልሆነና ይሄ ዝውውር በፍጥነት የሚጠናቀቅ ሊሆን እንደሚችል የሚታመነው ቤን ጃኮብስ መረጃ ሰጠን ማለት ነው። እና ይሄ በጣም ጥሩ የሆነ ዜና ነው። ማቲያስ ፈርናንዴዝ በተለይ ወደ ማንቸስተር ዩናይትድ እንዲመጣ ለምትፈልጉ የዩናይትድ ደጋፊዎች እኔንም ጨምሮ፣ ምክንያቱም ያለን ጥሩ የሆነ አማራጭ አሁን ገበያ ላይ ከእድሜው አንጻር ካሉት ቁጥራዊ መረጃዎች አንጻር ቁጥር ብዙ ጊዜ አይዋሽም። ይሄ ልጅ ምን ያህል በጣም አስደናቂ የሆኑ ስታቶች እንዳሉት በተደጋጋሚ ከዚህ በፊት አውርቻለሁ፣ ወደ እናንተም አድርሻለሁ ስታቶችን ቤተሰቦቻችን። ዩናይትድ ያለው አሁን ቤስት ኦፕሽን ማቲያስ ፈርናንዴዝ ነው ብዬ ነው እኔ በግሌ የማስበው። የሚያስፈርቡት የኔን የግል ሀሳብ ከጠየቃችሁኝ ከዚህ በፊትም በተደጋጋሚ አውርቼዋለሁ። ዩናይትድ ቀጣይ የሚያመጣው ትልቁ ፈራሚ የማግኘት እድል ያለው ከልጁ ፍላጎትም አንጻር ሾርኬ ሜንዴዝ አሁን የተጫዋች ወኪል ስለሆነ ልጁ ሊያምታታው ይችላል፣ ብዙ ነገሮችን ሊያቀርብለት ይችላል፣ ሊያባብለው ይችላል። ግን ሂ ኦንሊ ዋንትስ ናው ማንቸስተር ዩናይትድ ነው ልጁ የፈለገው። ከብሩኖ ፈርናንዴዝ ጋር መጫወት ይፈልጋል። ይሄ በጣም ትልቅ ቦነስ ነው። ይሄ ትልቅ የሆነ ዜና ነው። ዩናይትዳውያን ተጫዋቹ ለዩናይትድ ያለው ፍቅር፣ ፍላጎት ለብሩኖ ፈርናንዴዝ ያለው ፍቅር እና ራሱን በማንቸስተር ዩናይትድ በቀይና በቀይ ቁምጣ በነጭ ማሊያ እንዲሁ አድርጎ በቀይ ማሊያ በነጭ ቁምጣ በኦልድ ትራፎርድ ራሱን ማየት የየትኛውም የፖርቹጋላዊ ተጫዋች በተለይ ህፃኑ ሆኖ ክርስቲያኖ ሮናልዶ በዩናይትድ ቤት ሲመለከት ላደገ አንድ ፖርቹጋላዊ የዩናይትድን ማሊያ አድርጎ በኦልድ ትራፎርድ መጫወት የትኛውም ተጫዋች ህልም ነው። ይህን ራሱ ማቲያስ ፈርናንዴዝ ነው የተናገረው። ራሱ ማቲያስ ፈርናንዴዝ ያኔ ለሳውዛምፕተን እየተጫወተ ሳለ ከዩናይትድ ጋር ጨዋታ ከማድረጋቸው በፊት ሳውዛምፕተኖች ኢንተርቪው ተደርጎለት በእነሱ ቲቪ በኦልድ ትራፎርድ መጫወት የማንም እግር ኳስ ተጫዋች የልጅነት ህልም ነው ብሎ የተናገረ ልጅ ነው። እዚህ ጋር መጣ ክርስቲያኖ ሮናልዶ የህፃንነት አይዶል ነው። አሁን ሲያድግና ስለ እግር ኳስ እንደዋውቀው ፕሮፌሽናል ተጫዋች ከሆነ በኋላ ደግሞ ብሩኖ ፈርናንዴዝን ከስፖርቲንግ ሊዝበን ጀምሮ ከስፖርቲንግ ሊዝበን ያንደ ህፃን ሳለ እየደገፈው ከብሩኖ ጋር በደንብ አይዶል እያደረገው በተለይ አሁን ደግሞ ወደ ዩናይትድ ከመጣ በኋላ በኢንቦክስ የሚያወራው እና ተች የሚያደርጉ አብረው ኢቨን ለመመድ አብረው የሚሰሩ በፖርቹጋል ብሔራዊ ቡድን አብረው የነበሩ ተጫዋቾች ናቸው እንደ አይዶል የሚያውና ማቲያስ ፈርናንዴዝ ልቡ ያለው ማንቸስተር ዩናይትድ እና ዩናይትድ ብቻ ነው። ስለዚህ ትልቅ አድቫንቴጅ ነው። ይህን አድቫንቴጅ ማንቸስተር ዩናይትድ ደግሞ ይጠቀምበታል። ትረስት ቤተሰቦቻችን እና ልጁን እንደው በ75 ቢሆን በ70 ቢሆን እሱን አላውቅም። ዌስትሃም ዩናይትዶች በተለይ የሚይዙት አቋም በጣም ወሳኝ ነው ቤተሰቦቻችን እና በ80 ይሁን አይ ቲንክ ከ80 በላይ የሚሄዱ አይመስለኝም። በዚህ ያህል የዝውውር ገንዘብ ተጫዋቹን በቀጣይ ዩናይትድ የማስፈረም እድሉ በጣም በጣም ሰፊ ነው የሚመስለኝ። ቤተሰቦች የግል ሀሳቤን ከጠየቃችሁኝ የዝውውር ፓተርኖችን ያለፉትን ዓመታት እንደው የዝውውር አካሄዶችን ከተመለከትኩ አንጻር ከተጫዋቹ ፍላጎት አንጻር የዝውውር ሁኔታው እየሄደ ካለበት ስቴፕ አንጻር አሁን ቀጣይ ዩናይትድ ፈራሚ ማቲያስ ፈርናንዴዝ እንደሆነ ነው ሴንስ እያደረግኩ የምገኘው ማለት ነው። ስለዚህ ይህን ተጫዋች ዌልካም ቱ ኦልድ ትራፎርድ ለማለት ተዘጋጁ ቤተሰቦቻችን። ሁለት ሪፖርቶችን አሁን ልንገራችሁ ስለዚህ ተጫዋች የተወሩ ሪፖርቶች። አንደኛው የሜን ጋዜጠኛ ታይሮን ማርሰል ያወጣውን ነው የምነግራችሁ። በቀጣዩ
ወደ ዩናይትድ የሚቀላቀለው ተጫዋች እሱ የመሆን እድሉ በጣም ከፍተኛ ነው ብዬ አስባለሁ አለ። ሆኖም አንድ ትልቅ እንቅፋት አለ። ዌስትሃም እስከ 85 ሚሊዮን ፓውንድ እየጠየቀ እንደሆነ ሰምቻለሁ። ይህም ማንቸስተር ዩናይትድ ለመክፈል የማይፈልገው ገንዘብ ነው። ዩናይትድ አሁንም ለተጫዋቹ ፍላጎት በደንብ አለው፣ እየሰራበት ነው። ንግግር ማድረግ፣ የባክግራውንድ ስራዎች በሙሉ እየተሰሩ ነው፣ ሂደቶች ተጀምረዋል። ነገር ግን ማንኛውም ዝውውር እንዲሳካ ዌስትሃም የጠየቀውን ዋጋ እንዲሁ መቀነስና ፍላጎታቸው መለዘብ አለበት በሚል አስተያየት ሰጥቷል። ይሄም እንግዲህ ትልቁ እንቅፋት ሊሆን ምናልባት ዝውውሩን ሊያጓትተው የሚችል ነገር የዌስትሃም ዩናይትድ በጣም የተለጠጠ አይ ቲንክ ዩናይትድ መነሻ ብሎ 65 ካቀረበ እስከ 75 እንደሚሄዱ እርግጠኛ መሆን ይችላለሁ። የቀረው ደግሞ ትንሽ ነው፣ 5 ሚሊዮን ፓውንድ ጋፕ ነች። እንደው 80 ቢሏቸው እንኳን 85 ነው አሉ የተባለው። ስለዚህ 5 ሚሊዮን ፓውንድ ይሄን ያህል ብዙ የሚያጣላቸው የሚስማሙበት ነጥብ ሊሆን እንደሚችል እኔ በግሌ ስለማሰብ ነው። ሌላው ደግሞ ቫስኮ ሲብራ የተባለ አንድ ሰው አለ። ትላንት በተለይ ይሄ ነገር በጣም በስፋት እየተንሸራሸረ ነበር፣ ስለ ማቲያስ ፈርናንዴዝ። ከዚህ በፊት አብሮት ከማቲያስ ፈርናንዴዝ ጋር የሰራ ነው፣ አብሮት ያሰለጠነ ነው። ኦርካ የምትባል አንድ የፖርቹጋል እንዲሁ ክለብ አለ እና እዛ ክለብ ውስጥ ተጫዋች ወደ ስፖርቲንግ ሊዝበን ከማምራቱ በፊት አብሮት የሰራ በማሰልጠን አብሮት የሚታወቅ ሰው ነው እና እንደዚህ ያለ ማቲያስ ወደ በዛ ወቅት ሲጫወት የሚያሳየው ደረጃ በጣም ከፍ ባለ መጠን ነበረ ሲንቀሳቀስ የነበረው ሲል ተናገረ። ማቲያስ በዛ ጊዜ ሲጫወት የሚያሳየው ደረጃ መጠን እንደው የሚያስገኘው ውጤት የተሻለ እንደሚሆን አረጋግጧል። ደረጃው ከፍ ባለ ቁጥር ልጁ እድሜው በጨመረ ቁጥር ለቡድን የሚያመጣው ዋጋና ጥራት በከፍተኛ ደረጃ ቡድንን የሚቀይር ነው ብሎ ነው የሚናገረው። ብዙ የተለያዩ ችሎታዎች አሉት ማለት ለምሳሌ አሁን የቴክኒክ ጥራት ያለው ተጫዋች ነው። ተጫዋቹ እንዲሁ በጣም ጥሩ የሆነ ልብ አለው ነው የሚለው። አይደክምም፣ ሜዳ ሙሉ አካሎ መጫወት የሚሮጥ ልጅ ነው። በዛ ላይ ደግሞ በጣም ኢንተለጀንት የሆነ ወጣት ታዳጊ ተጫዋች ነበር። ገና ድሮ ኦርካ የሚባል ክለብ እያለ ፖርቹጋል ውስጥ ብለው ነው የሚናገረው። በፍጥነት ተጫዋቹ ምናልባት በፕሪሚየር ሊግ እዚህ ደረጃ እንደሚደርስ በወቅቱ ገና ታዳጊ እያለ ማቅ ነበር ሲል ይናገራል። በእርግጥም በስልጠናም ሆነ በጨዋታዎች ላይ ያለው አስተሳሰብ የተጫዋቹ የጨዋታው ግንዛቤ እና የዕለት ተዕለት ቁርጠኝነቱ በጣም ከፍተኛ ደረጃ ላይ መድረስ እንደሚችል ያኔ በልምምድ ወቅት እንዳምን አድርጎኛል ታዳጊ ሳለ ነው የሚለው እና ይሄ ተጫዋች በኦርካ ተብሎ በሚጠራው በኢስቶሪ ተብሎ በሚጠራው ክለብ በውሰት ቆይታ ወቅት እንዲሁ አብሮት መስራት የቻለ ተጫዋች ነው። ተጫዋቹን በጣም በቅርበት አውቀዋለሁ የሚል ሰው ነው። እንግዲህ ይሄን ለስፖርት ዊትነስ ልጁ ምን ያህል ፖቴንሻል እንዳለው ቀድሞ በታዳጊነቱ ያውቀው እንደነበር የተናገረው የቀጣይ የዩናይትድ እና የማቲያስ ፈርናንዴዝን ዝውውር ጉዳይ እዚህ ደረጃ ላይ ነው የሚገኘው። መረጃዎችን እኛም እንግዲህ እየተከታተልን አዲስ ነገር ሲኖር አብረን የምናደርሳችሁ ነው የሚሆነው። ቤተሰቦች መረጃዎቻችንን እንደቀጠሉ ናቸው። አሁንም አልተነኩም። ብዙ ዜናዎች ያሉን ጊዜ ከፈቀደ እናንተም በደንብ አብራችሁን ቆዩ፣ እናቀርብላችኋለን። ዜናዎች ያሉን ላይክ አድርጉ ቪዲዮችንን ብዙ ሰዎች ጋር እንዲደርስ። ኖቲንግሃም ፎረስቶች አሁን የኢሊዮት አንደርሰንን ጉዳይ እዚህ ጋር እንደግደል በጣም ቢያስገርም ስለመሆኑ የዚህ ተጫዋች ዝውውር ጉዳይ አሁን ለነገራችሁ እወዳለሁ። ቤተሰቦች ሰዎች 105 አቀረቡ፣ ሲቲዎች አዶንሱን 15 አደረጉ ወይ 120 አቀረቡ በድምሩ ብለው ብዙ ጊዜ ዜና እየሰሩላቸው ነበር እና ይህን ነገር በደንብ አፍታቶ ማየት በጣም ወሳኝ ነው ለአንድ ዝውውር። አዶንሱ የትኛው ነው ፊክስድ የሚለው የዝውውር ቁልፍ ነው። በነገራችሁ ላይ ዋነኛ የዝውውር መሰረቱ ፊክስድ ፕራይሱ ነው። ፊክስዷ በጣም ወሳኝ ነች። ስለዚህ አሁን ማንቸስተር ሲቲዎች ለኖቲንግሃም ፎረስት ያቀረቡት ፊክስድ ገንዘብ 106 ሚሊዮን ፓውንድ ነው። ፊክስድ የሆነችው የምትታየው ትልቋ ብር እቺ ነች ቤተሰቦች በየትኛውም ዝውውር ላይ እና ሰዎች ብዙ ጊዜ ሲያንሸራሽሩት መረጃውን ማንቸስተር ሲቲዎች 121 ሚሊዮን ፓውንድ እንዳቀረቡ ተደርጎ ተወራ። ኦፍኮርስ መወራቱ ኃጢአት ሆኖ አይደለም፣ አጠቃላይ የዝውውሩ ፓኬጅ ስለሆነ ነው። እንደውም አንዳንድ ሰዎች ሲቲዎች ሶስተኛውን ሂሳብ እኮ አቀረቡ 121 ሚሊዮን ፓውንድ ብለው ደግሞ ሌላ ሶስተኛ ሂሳብ እንደቀረበ አድርገው ሁሉ ሲያወሩበት በዚህ ጉዳይ ላይ ሰምቻለሁ ወይም አይቻለሁ ፌስቡክ ላይ። ግን ልክ አይደለም። እነሱ የፈለጉት ትላንት ስነግራችሁ የነበረው የእንግሊዝ የዝውውር ሪከርድ እንዲሰበር ነው ዜናው የሚለው። ይህን ዜናውን ከማጣራት እንደው ስታደምጡ ወይ ስታነቡት
ከመስማት አንጻር የሚወሰን ነው የሚሆኑ። አለበለዚያ የዝውውር ዜናዎች በተለይ በጣም ነው የሚያወዛግቧችሁ እና ድምዳሜ ስትሰጡ ወይም ሰዎች ድምዳሜ ሰጥተው መረጃውን ሲያደርሷችሁ በጣም ያሳስቷችኋል ማለት ነው። ቤተሰቦቻችን አሁን ውድቅ ካደረጉት 106 ሚሊዮን ፓውንድ ሲደመር 15 ሚሊዮን ፓውንድ አዶንስ ውድቅ አደረጉ ማለትና 121 ሚሊዮን ፓውንድ ሂሳብ ውድቅ አደረጉ ማለት አይደለም ቤተሰቦቻችን። ስለዚህ መጠንቀቅ ያስፈልጋል። 121 ሚሊዮን ፓውንድ ቀርቦላቸው ውድቅ አደረጉ ስንል አዶንሱን ረስተን ወይንም አዶንሱን ትተን ነው ማለት ነው እንደዚህ እያወራን ያለ ነው። ይሄ ደግሞ ተመልካች እንደ አድማጮችን የተሳሳተ ነገር ውስጥ ይከተል። ግን መባል ያለበት ምንድን ነው? ኖቲንግሃም ፎረስቶች እየቀረበላቸው 106 ሲደመር 15 ሚሊዮን ፓውንድ ቀረበ፣ እምቢ አሉ። ምን ምላሽ ሰጡ? የሰጡት ምላሽ እነሱ የፈለጉት 125 ሚሊዮን ፓውንድ ፕላስ ጠየቁ። ለምንድን ነው እንደዚህ የተባለው ቤተሰቦች? ምክንያቱም የእንግሊዝ ፕሪሚየር ሊግ የዝውውር ሪከርድ የእንግሊዛዊ ተጫዋች አይደለም። የእንግሊዝ ፕሪሚየር ሊግ የዝውውር ሪከርድ እንዲሰበር ይፈልጋሉ። ሪከርዱ በማን የተያዘው? በሊቨርፑሉ ተጫዋች አሌክሳንደር ኢዛክ የተያዘው 125 ሚሊዮን ፓውንድ ሂሳብ ወጥቶበታል ለዚህ ተጫዋች ዝውውር። ስለዚህ እነሱ እየፈለጉ ያሉት ሂሳብ ስንት ነው ማለት ነው? ከ125 ሚሊዮን ፓውንድ በላይ 1 ፓውንድም ጭማሪ ሊሆን ይችላል። ኦፍኮርስ ይሄ ማለት እንዳልሆነ ደግሞ ይገባቸዋል። ስለዚህ ዛሬ የወጣው ዜና ምንድን ነው? ሲቲዎች ይሄን ልጅ የሚፈልጉ ከሆነ 130 ሚሊዮን ፓውንድ ማቅረብ አለባቸው። በቃ ዛት ይሄ ነው ፖይንቱ። ዋናው ነጥብ ይሄ ነው። አሁን ከ125 ሚሊዮን ፓውንድ በላይ ፈልገዋል ማለት እንግዲህ ትክክለኛው ዜና መሆን ያለበት የእናንተ ማረዳድ መሆን ያለበት ሪከርድ ክፍያ እስከሆነ ድረስ እስከ 130 የተለጠጠ ነው ማለት ነው። ከዚህ ውስጥ የትኛው ፊክስድ መሆን አለበት የትኛው ደግሞ አዶንስ ነው የሚለውን የሚወስኑት እነሱ ናቸው። ምክንያቱም ለምን መሰላቸው? አሁን እዚህ ጋር እንዲህ ያልኳቸው ለምሳሌ አሁን እዚህ ውስጥ 130 አሉ አይደል? 110ን ፊክስድ ያደረጉባቸዋል። 110ን ፊክስድ አደረጉ ማለት የዲክላን ራይስን ዝውውር ምን ያደርጋል? ይሰብራል ማለት ነው። 105 ነው አይደል የቀረብለት። ስለዚህ የነሱ 110 ሆነ። ያን ኦልሬዲ በፊክስድ ሰበሩት ማለት ነው። የእንግሊዛዊ ተጫዋች የዝውውር ሪከርድ ተሰበረ። የአሌክሳንደር ኢዛክን አሁን ማጣራት ስላልፈረኩ ነው እንጂ የትኛው አዶንስ እንደሆነ በደንብ ብናጠራበት ይበልጥ እናወራለን። ግን ዋናው ትልቁ ፖይንት ምንድን ነው? 20 ሚሊዮን ፓውንዷ ደግሞ በአዶንስ ከሆነች አጠቃላይ የዝውውሩን ገንዘብ ስንት ያደርገዋል? 130 ያደርገዋል። የእንግሊዝን አንድ ተጫዋች የዝውውር ሂሳብ ምን ያደርጋል? ይሰብራል። ስለዚህ በሁለቱም ወገን ታርጌታቸው ነው የሚመቱት ማለት ነው። እንግሊዝ ተጫዋችን ሪከርድ ይሰብራሉ፣ የእንግሊዝ ፕሪሚየር ሊግ የዝውውር ሪከርድን ይሰብራሉ። በዚህ መልኩ ነው ዩናይትድ ሹልክ ብሎ ማንም ሳያውቅበት ማንም ሳይሰማበት በቃኝ እኔ ከዚህ ተጫዋች አሁን ከዚህ በኋላ ስለዚህ ተጫዋች መስማት አልፈልግም በሚል ማንቸስተር ዩናይትድ ራሱን ከኢሌት አንደርሰን ዝውውር በዚህ መልኩ ያገለለው ማለት ነው። ቤተሰቦቻችን አሁን ተረዳችሁ? በቃ ይሄ ነው ማንቸስተር ዩናይትድን ከዝውውሩ እንዲወጣ ያደረገው ምክንያት ይሄ ስለሆነ እንድትረዱትና ምን ያህል ዝውውሩ በጣም በጣም ለዩናይትድ በተለይ አስቸጋሪ እንደሆነ ከባድ እንደሆነ እንድታውቁት በሚል ነው። ዩናይትድ በየትኛው መልኩ ይህን ዝውውር እንደው ከደሞዙ ከኮሚሽን ክፍያዎች ከኤጀንት ክፍያዎች ጋር ስደማምሩትማ ቤተሰቦች ረስሜ የዚህ ተጫዋች የዝውውር ገንዘብ ከ200 ሚሊዮን ፓውንድ በላይ ይሄዳል። ኮንትራቱን አጠቃላይ ከደመረ እና ለማንቸስተር ዩናይትድ ከሚያመጣው ጥቅም ይልቅ እንደው ኪሳራው ይበልጣል። በጣም ጫና ነው የሚፈጥረው ልጁ ላይ። እንግሊዝ ሁሌ መጥፎ በተንቀሳቀሰ ቁጥር እንግሊዝ ፕሪሚየር ሊግ ሪከርድ የሆኑ አማካዮችን ሪከርድ በሆነ ገንዘብ የመጣለች በዚህ መልኩ ተንቀሳቀሰ ብለው የተሰጠውን ሬቲንግ እያወጡ በተለይ ሚዲያዎች ሁሉ ያጋልጡታል። እሱን አታክ ለማድረግ ነው ሬዲ የሚሆኑት እና ተጫዋቹ የሚመታበት መሳሪያ ይሆናል ማለት ነው። ስለዚህ ዩናይትድ አያወጣም በእርግጠኝነት 125 ለአንድ ተጫዋች 130 ሚሊዮን 140 ሚሊዮን ፓውንድ ኢኔሶች በተለይ በዩናይትድ እስካሉ ድረስ እንደዚህ አይነት በጣም የተለጠጠ የዝውውር ገንዘብ አያወጣም። 100% ከነሱ ጎን ነኝ። ከዚህ ተጫዋች ዝውውር እንደው ምንም እንኳን ልጁን ብፈልገው ምንም እንኳን እንደው ዩናይትድ እንዲያመጣው በመኝም ለዩናይትድ የሚሆን የአማካይ ስፍራ ተጫዋች ነው ብዬ ባስብም ግን ደግሞ በዚህ ያለ ገንዘብ እንኳን እኔ አይደለሁም ቤተሰቦች እኔ አይደለሁም አንዳንድ እንደው አሁን ቁጥራቸው ቀላል የሆኑ የሲቲ ደጋፊዎች ይሄ ልጅ እየደበረን ነው ማለት ጀምሯል። ምክንያቱም ገንዘቡን ተሸክሞ ነው የሚያመጣው ጫና አለ። ከዚህ በፊት ትላንት ነግሬያቸዋለሁ። ብዙ ተጫዋቾች በከፍተኛ የዝውውር ገንዘብ ሲመጡ የመሳካት እድሉ እንደው ጠባብ ይሆናል። 100% እያልኳቸው አይደለም። በጣም ጥሩ ዝውውሮች አሉ፣ ብዙ ገንዘብ ወጥቶባቸው የተሳካላቸው፣ ግን ደግሞ ያልተሳካላቸውም ደግሞ በጣም በጣም በርካታ
በርካታ ምናልባት ከግማሽ በላይ እንደዚህ በትልቅ ገንዘብ የሚመጡ ተጫዋቾች የከሸፉ ናቸው። ብዙም ዝውውሮቻቸው ስኬታማ ነው ተብሎ ሲጠራ እናይም። ይሄ ታሪክ ያስቀይር ይሆናል አናቅም። ግን ይሄ ተጫዋች አሁን ወደ ሲቲ ኦልሞስት አምርቷል። ስለዚህ ዩናይትዳውያን በዚህ ተጫዋች ዙሪያ ከዚህ በኋላ እኛም አናወራም፣ 4 ነጥብ ዘግተናል። ወደ ሌሎች መረጃዎች ከማለፌ በፊት የሁለት ተጫዋቾችን ዜና ከቤን ጃኮብስ አንደበት የተናገረውን ቃል በቃል ልንገራችሁ። የምትጠብቋቸው በጣም ወሳኝ የሆኑ ዝውውሮች ናቸው። ትላንት በእርግጥ ማብራሪያ ሰጥቼበታለሁ። በተለይ በቶናሊ ጉዳይ፣ በባሌባም ጉዳይ ታውቃላችሁ፣ ከዚህ በፊት አውርተንበታል ምን ሁኔታ ላይ እንዳለ ልጁ። ይበልጥ ግን እንደው ቀን በቀን የሆነ አፕዴት የምትፈልጉ መስማት የምትፈልጉ ቤተሰቦቻችን አላችሁ በሚል እሳቤ ምን ተባለ፣ በተለይ ደግሞ ቤን ጃኮብስ ምን አለ ስለ ሁለቱ ተጫዋቾች የሚለውን ልንገራችሁና ወደ ቀጣይ መረጃዎቻችን እናልፋለን። አንደኛው የቤን ጃኮብስ ማብራሪያ የተሰጠው ስለ ሳንድሮ ቶናሊ ዝውውር ሁኔታ ነው። በዩናይትድ ዩቲዩብ ስታንድ ቻናል ላይ ቀርቦ እንዳለው ከሆነ እንደዚህ ተናገረ። ማንቸስተር ሲቲዎች በአሁኑ ሰዓት ሙሉ ትኩረታቸውን በኢሊየት አንደርሰን ላይ ቢያደርጉም ከቶናሊ ጋር በተያያዘ ከእነሱ በኩል የሚታዩ እንቅስቃሴዎች እንዳሉ እየሰማሁ ነው አለ። ለምንድን ነው ይሄን ያለው? ቤተሰቦች ልብ በሉ። ቶናሊ ከዩናይትድ ይልቅ እንደውም ነው ያለው። እንደውም ከዩናይትድ ይልቅ ብዙ እንቅስቃሴዎች እየሰሩ እንደሆነ ከጀርባ እያዳመጥኩ እየሰማሁ ያለሁት መረጃው እየደረሰኝ ያለው ሲቲዎች ከዩናይትድ በላይ እየተንቀሳቀሱበት ያለ ተጫዋች ነው ሲል ተናገረ። ለምንድን ነው ሲቲዎች የሚንቀሳቀሱበት? ምክንያቱም የኤሌት አንደርሰን ዝውውር ላይ አሁን ሶስተኛ ሂሳብ ያቅርቡ አያቅርቡ አናውቅም። ቅድም መረጃውን አድርሻቸዋለሁ፣ አንመለስበትም ብያለሁ። እኔ ደምድም ያለው ቤተሰቦች አይመለከተንማ። ግን ደግሞ ሲቲ ሊወጣ ይችላል ከዚህ ተጫዋች ፉክክር፣ ወይም ደግሞ ፉክክር አይደለም ኦፍኮርስ ከዚህ ተጫዋች ዝውውር ድርድር ሊወጣ ይችላል። እና አሁን እየፈሩ ነው ሲቲዎችም፣ በቃ ለመሮጥ ለመሸሽ እየታገሉ ነው። ሲቲዎች ብዙ ጊዜ የሆነ ዝውውር ሲፈጽሙ በነገራቸው ላይ ሁለተኛ ሂሳብ ሊያቀርቡ ነው ይባላል። ይሄኔ ኦልሬዲ አቅርበዋል እና አሁንም ኦልሬዲ አይ ቲንክ ዲሳይድ አድርጓል። በኢሌት አንደርሰን ዝውውር እንግፋበት፣ ሶስተኛ ሂሳብን እናቅርብ ወይንስ ደግሞ ቶናሊን እንደ አማራጭ የያዝነው ተጫዋች ጋር እናተኩር ይሄን ትተን የሚለውን ኦልሬዲ እነሱ ወሰነው ጨርሰዋል። ምናልባት ኦልሬዲ በጣም እየተንቀሳቀሱ ነው። ሲቲዎች በፍጥነት ነው ዝውውሮችን የሚፈጽሙት። ስለዚህ በቀጣዮቹ 2 ቀናት ውሳኔያቸው ምን እንደሆነ እናውቃለን። ምናልባት ይህን ዜና እየሰራሁላችሁ ልናውቅ እንችላለን። ለዛ ነው ቤን ጃኮብስ እንደውም ቶናሊ ከዩናይትድ ይልቅ አሁን ለሲቲ የቀረበ ነው ብሎ ያለን። ልብ በሉ። ምክንያቱም ሲቲዎች አክቲቭሊ አድምተው እየሰሩ ነው በኤሌት አንደርሰን ዝውውር ዙሪያ። ካልተሳካ ብለው ደግሞ ጎን ለጎን እዛ ጋር ቶናሊን እያስኬዱት ስለሆነ እንደዚህ ሲል ያክላል። ስለ ቶናሊና ስለሚቻለው የዝውውር ሁኔታ የሚወጡ አብዛኞቹ ወሬዎች ምንጫቸው ከማንቸስተር ሰማያዊ ጎራ ብቻ ነው ይለናል። ስለሱም ሰማው ስለ ቶናሊ ያሉት ሽታዎች በሙሉ ከማንቸስተር ሰማያዊው ክፍል ነው እየሰማሁ ያለሁት እንጂ ከዩናይትድ ቀዩ ክፍል ስለሱ የሚሰማው ዜና ብዙም የለም ነው ቢሉ ቤን ጃኮብስ። ኒውካስል ለተጫዋቹ የለጠፈው ዋጋ ከ100 ሚሊዮን ፓውንድ በላይ ነው። የተጫዋቹ የደሞዝ ፍላጎትም ሆነ የወኪሎቹ ኮሚሽን ክፍያም በጣም ከፍተኛ ነው። ስለዚህ ዝውውሩን በርካሽ ዋጋ ለማጠናቀቅ በሚያስችል መልኩ በእነዚህ ነገሮች ላይ ለውጥ ካልመጣ በስተቀር ማንቸስተር ዩናይትድ በአሁኑ ሰዓት ባለው ሁኔታ ዝውውሩን ያጠናቅቃል ብዬ አልጠብቅም። ነገር ግን ዋጋው ቀነስ የሚል ከሆነ ያኔ በእርግጥ ሁኔታው ሊቀየር ይችላል ብሏል ቤን ጃኮብስ። ቤተሰቦቻችን አሁን ስለዚህ ተጫዋች ከዚህ በላይ ምን ጥሩ የሆነ ምላሽ አለ? ቤተሰቦች በቃ በደንብ አድርጎ ቁልጭ አድርጎ ነው የገለጸልን። በእርግጥ ይህን ሁኔታ እኛ አናውቅም ማለት አይደለም፣ እናውቀዋለን። ከዚህ በፊት መረጃ አድርሻቸዋለሁ። ይሄ የተጫዋች ዝውውር ጉዳይ ለምን ዩናይትድ ሸሸል የሚለው በትላንት ዜና ላይ ሁሉ ምላሽ ልሰጣችሁ ሞክሬያለሁ። ይህን ነገር ቤን ጃኮብስ ደግሞ አሁን ይበልጥ በደንብ አድርጎ አረጋግጦልናል። ወደ ካርሎስ ባሌባ ጉዳይ ደግሞ እናምራ። ስለ ካርሎስ ባሌባ ምን አለ መሰላችሁ ቤን ጃኮብስ? ከባሌባ ጋር በተያያዘ ሁሉም ነገር አሁንም ቀድሞ እንዳለ ነው። ስለዚህ ማንቸስተር ዩናይትዶች መጀመሪያ የአሌክስ ስኮትን ወይም ደግሞ የማቲያስ ፈርናንዴስን ዝውውር ለማጠናቀቅ እየሞከሩ ነው። ከሁለት አንዱ ልብ በሉ። መጀመሪያ የማቲያስ ፈርናንዴዝን እኔ እንደሚመስለኝ አሁን በደንብ እየገፉ ያሉበት ወይ ደግሞ የአሌክስ ስኮትን ዝውውር እልባት መስጠት፣ ከዚያ ሀሳባቸውን ወደ ባሌባ ማዞር ከፈለጉ ወደ ባሌባ፣ አሁን ግን አልፈለጉም፣ እንቅስቃሴ ላይ አይደሉም። ልብ በሉ። ከፈለጉ ግን የዝውውሩን ቅድመ ሁኔታዎች አስቀድመው ያውቁታል። ደሞዙ
የተጫዋቹ ኮንትራት ብዛት ኦልሬዲ ተስማምተው የጨረሱት ነገር ነው። ልጁ ዩናይትድን መቀላቀል እንደሚፈልግ ያውቃሉ። ስለዚህ እስካሁን ያላወቁት ትልቁ ነገር 50%ቱን ሄደዋል። በተጫዋቹ ወገን ያላወቁት ብቸኛው ነገር ቢኖር ግን ብራይተኖች ለተጫዋቹ መነሻ የሚያደርጉትን የመሸጫ ዋጋ ስንት እንደሚያደርጉት ነው። ስንት ልጁን ለመሸጥ በስንት ፈቃደኛ እንደሆኑ አምናማ አውቀዋል። አምና ዋጋ ሁሉ አልወጣለትም አይደል ልጁ ዋጋ ሁሉ አንተምንለትም ብለው ከ100 ሚሊዮን ፓውንድ በላይ ሪከርድ የሆነ ክፍያ እየፈለጉ ነበር። ዘንድሮ ግን ስንት እንደሚፈልጉ እርግጠኛ አይደሉም ዩናይትዶች። ምናልባት የአምና አቋማቸው ብራይተኖች ይዘው ይቀጥላሉ፣ ይህን ተጫዋች አንሸጥም በሚል አቋማቸው ዋጋ የማያወጣለት ተጫዋች ነው ብለው ይላሉ የሚለውን ዩናይትዶች ማወቅ ይኖርባቸዋል ብሎናል። ስለዚህ አሁን የቤንጃሚን ኮብስን አነጋገር ስንረዳ ምን መሰላችሁ? በአጠቃላይ ቤተሰቦቻችን እንደው ላሳጥረውና የካርሎስ ባሊባ ዝውውር ላይ ፍላጎት የላቸውም። አሁን ባለው ሁኔታ ልጁን ቅድሚያ አልሰጡትም። ሊስታቸው ውስጥ አለ ልጁ። እንሂድበት እንክፋበት ብለው ካሉ 50% ሄደዋል። ስለዚህ ቀጣይ የብራይተንን የመሸጫ ዋጋ ደግሞ አሁን የሚጠይቁትን ገንዘብ ማወቅ ነው። ይሄን ለማወቅ ደግሞ ኢቨን ስቴፕ ላይ አይደሉም። የልጁን ሀሳብ የልጁን መዝገብ ሁሉ አልገለጡትም። የካርሎስ ባሊባ ዛት ቤተሰቦቻችን በቃ ይሄ ነው። ስለዚህ ተጫዋች ዙሪያ ያለው ነገር ይሄ ነው። ቶናሊን ይፈልጉታል። ቶናሊን በጣም ያደንቁታል። ፈላጊዎች በዩናይትድ አመራር በኩል የሚፈልጉት ሰዎች አሉ። የገንዘቡ ጉዳይ የሚጨበጥ አይደለም። ስለ ኤጀንት ክፍያው ሳወራችሁ ነበር። ትላንትም የደገመው ቤን ጃኮብሲያን ነው። በጣም ከፍተኛ የሆነ የገንዘብ የኮሚሽን ክፍያ ከወኪሎቹ ይጠየቃል። ዩናይትድ ይህን ለመፈጸም ፈቃድ በኤሌት አንደርሰንም ዝውውር ጉዳይ ተመሳሳይ ነገር ነው። ቤተሰቦቻችን ተመሳሳይ ነገር አይ ቲንክ እንደይህን ልጆች በተመለከተ አሁን በቃ እንደው ክለቡ እየሄደበት ያለውን አካሄድ ጠንቅቃችሁ መረዳት መቻል አለባችሁ። ለምን ቶናሊ እኮ ይሻላል። ቶናሊ ለምን አይመጣም ከኢሌት አንደርስ ከማቲያስ ፈርናንዴስ ይልቅ ብላችሁ ለምትሉ ከቶናሊ ዝውውር ጀርባ ከባባድ የሆኑ አስቸጋሪ የሆኑ በፋይናንስ ረገድ በተለይ ለዩናይትድ አስቸጋሪ የሆኑ ሁኔታዎች ስላሉ ለምን ገንዘብ አላወጡም? እሱ ሌላ ጥያቄ ነው። ለምን የሚከፈለው ከፍለው አላመጧቸውም እነዚህ ልጆች የሚለው እሱ ሌላ ጥያቄ ነው ማለት ነው። ግን ምክንያቶቹ ተጨባጭ የሆኑ ምክንያቶች እነኚህ ስለሆኑ ነው። በጣም የተለጠጠ አንዳንድ ጊዜ እንደው ወኪሎች ሁሉ ዘረፋ ነው የሚፈጽሙት ዝውውር ለመከወን ማለት ነው። በግል ከአንድ ዝውውር ብቻ እንደው 20 ሚሊዮን ፓውንድ የኪስ ክፍያ ሁሉ ሊጠይቁ ይችላሉ። በተለይ ወኪሎች የተጫዋች ቤተሰብ ከሆኑ አባት ከሆኑ አባትየው እኮ ለኪሱ 10 ሚሊዮን ፓውንድ ብቻ ጠየቀ ይባላል። ታስታውሳላችሁ የአድሪያን ራቢየት እናት ወደ ዩናይትድ ልጁ ሊመጣ ሊፈርም ተቃርቦ በቃ ጨረሰ በተባለበትና በግል በተስማማበት ሁኔታ እናቱ እንደው መጦሪያዋን ነው የጠየቀችው። ያኔ አስታውሳለሁ ከ10 ሚሊዮን ፓውንድ በላይ ምናምን ነገር ጠየቀች ተባለ። ወኪሉ ነች። በእርግጥ ይሄ እናት ስለሆነች የጠየቀችው ክፍያ አይደለም። ግን ደግሞ ልጄን ፍሪ ኤጀንት ነው እና የምታገኙት ልጁን ብዙ አትከፍሉበትም እና ለእኔ ይህን ያህል ገንዘብ ስጡኝ ብላ ጠየቀች ነው የተባለው። በቶናሊ ደረጃ ደግሞ የቶናሊ ወኪል ለማስፈጸም ዝውውሩ ለዩናይትድ ደፋ ቀና ለማለት ወይ ዩናይትድን ወክሎ ከኒውካስል ጋር ጫና ለማሳደር ለመደራደር ስራ ማስኬጃ ስራ ማስፈጸሚያ በሚል ወኪሉ ደግሞ 20 ሚሊዮን ፓውንድ ሊጠይቅ ይችላል። ዛት ቤተሰቦቻችን ይሄ ነው። ኒውካስል ደግሞ 100 አይበቃኝም ይላል። ከ100 በላይ ክፈሉ ዩናይትድን ይላል። ዛትስ ፕሮብለም በጣም ከፍተኛ ችግር ነው እና በዚህ ምክንያት ነው ማለት ነው ዩናይትድ የቶናሊ ዝውውር ችላ ያለው። አይ ቲንክ በደንብ ዛሬ ግልጽ መረጃ ያገኛችሁ ይመስለኝ። የአንድ ተጫዋችን ዜና ማድረስ እዚህ ጋር ግዴታ ይሆንብኛል። ምክንያቱም ከማምናቸው የዜና ምንጮች መረጃ ስላገኘው ላቅርብላችሁ። የሉዊስ ሆልን ጉዳይ ለማንሳት ፈልጌ ነው ቤተሰቦቻችን። አሁን ጠንከር ብሏል። ሩመር አይደለም፣ አሁን ሩመር አይደለም። እኔም ሴንስ እያደረግኩ ያለሁት ነገር አለ፣ ነግራችኋለሁ። ምንድነው መሰላችሁ ዋናው የዜናው ነጥብ? አሁን ማንቸስተር ዩናይትድ ፓትሪክ ዶርጉን በቀጣይ ሲዝን ላይ ይበልጥ እንደው ከመከላከል ወይ ከተከላካይ ተጫዋችነት ይልቅ አንድ የሚወራ ነገር አለ። ፓትሪክ ዶርጉን ከቤል ጋር የሚያነጻጽሩት ነገር አለ። ይሄን ሰምታችኋል፣ በሚዲያውም አይታችኋል። ደግሞ ሰሞኑን በጣም የምታስገርም ጎል አስቆጥሮ ከዴንማርክ ብሔራዊ ቡድን ጋር እንደው ሲያሸንፉ ዩክሬንን ሲያሸንፉ የምታስገርም ጎል ነች። እንደውም ይህን ጎል በኋላ ከዚህ ጨዋታ በኋላ የፖስተው ፖስት ላይ ምን ብሎ አስተያየት ሰጠው መሰላችሁ? ሄቨን ነው አስተያየት የሚሰጠው። ዩናይትድ ተጫዋቾች ታውቃላችሁ በጣም ኢንጆይ ያደርጋሉ፣ ፈን ያደርጋሉ። በኢንስታግራም በሚፖስቷቸው ፖስቶች ላይ እርስ በርስ ኮሜንት እየተደራረጉ ምን ብሎ ነው መሰላችሁ ኮሜንት ያደረገለት? ዶርጉ ፖስት ስር ሄቨን ብሮ በቃ አቁም፣ ጂም መስራትህን አቁም አለው። እኔ ያችን ጎል ከተመለከትኩ በኋላ አሁን ከጉዳት ነው የተመለሰው ታውቃላችሁ እና
ሰውነቱ ጨምሯል። ፓትሪክ ዶርጉ በጣም ፓወርፉል እየሆነ ነው፣ በጣም ፊዚካል እየሆነ ነው እና የተክለ ሰውነቱ በደንብ የጂም ይሄ ዌይቶችን እንደማይነሳ የጂም ስራዎችን እየሰራ እንደሆነ ዶርጉ ያስታውቃል። ለዛ ነው ሄቨን ብሮስቶፕ ወርኪንግ ኦን ጂምስ ምናምን ያለው፣ በቃ ጂም መስራትን አቁም ያለው። ምክንያቱም ከዚህ በላይ ትሆናለህ። ይሄን ያለው አንድ በሰውነት ለውጡ ብቻ አይደለም ቤተሰቦች፣ ሁለተኛ ኳሱን የመታበት ፓወሩ ጉልበቱ እና መረብ ላይ አርፋ በወቅቱ ስናገር ነበር። መረብ ላይ አርፋ እንደው ከመረብ ኳስ ነጥሮ ወደ ጨረሩ ይሄ ፔናልቲ ቦክስ ውስጥ መስመር ድረስ ኳስ ብዙ ጊዜ አትወጣም፣ እዛው ጎል ውስጥ ነው አይደል የምትቀረው። ወደ ጎሉ ስትመታ ጉልበት ከሌላት በጣም ፓወርፉል ካልሆነች በስተቀር ነጥራ እዛው ከመረቡ ከጎሉ አትወጣም ለማለት ነው። ከጎሉ መስመር ብዙ ጊዜ ኳሶች አይወጡም። የእሱ ኳስ ግን መረቡን ነው መታ ከእንደገና ነጥራ ወታ ደግሞ ኳሷ እስከ ይሄ ፔናልቲ መምቻው ጫፍ ድረስ ትልቁ ቦክስ ሳይሆን እስከ ሁለተኛው ቦክስ ጫፍ ድረስ ኳሷ ያወጣችው። ይሄ ምን ያህል ኳሱ ጉልበት እንዳለው ነው የሚያሳየን። ምን ያህል በጣም በፓወር የተመታ ኳስ እንደሆነ ያሳየን። ለዛ ነው ሄቨን ልጁን እንደዚህ ብሎ ያለው ማለት ነው። አሁን ኤኒዌይስ ዋናው ነጥብ ልጁ ምን ያህል በለውጥ ጎዳና በለውጥ ሂደት እንደሆነ ጋሬዝ ቤል ልክ የተቀየረበት ትራንስፎርም ያደረገበትን መንገድ እየተከተለ እንደሆነ ማሳያ ኪል መናገር ነው። ከዛ በኋላ ጋሬዝ ቤል ወደ ቶተንሃም ሲመጣ ምን ያህል ቀጫጫ እንደነበር ታውቃላችሁ። ከዛ ፊዚካሉን አዳብሮ ከግራ ተከላካይነት እንዴት ልጁ የመስመር አጥቂ ተጫዋች እንደሆነ ታውቃላችሁ። ያለ ማለት ነው። ዶርጉ በተመሳሳይ አካሄድ በተመሳሳይ መንገድ እየሄደ ያለና የሚሆን ተጫዋች ነው። ትረስ ነው ቤተሰቦች እና አሁን ይኸውላችሁ ትልቁ ወደ ዜናው የሚያመጣኝ ነገር ምን መሰላችሁ? ዶርጉን ይበልጥ ቀጣይ ሲዝን ላይ ካሪክ እንደ ዊንግ ተጫዋች ነው የሚጠቀመው እንጂ እንደ ተከላካይነት ሊጠቀመው አልፈለገም። ሞሮፍ እሱን የግራ ተከላካይ ከማድረግ ይልቅ የክንፍ አጥቂ አድርጎ መጠቀምን አሁን እያሰበ ነው። ልብ በሉ ደግሞ ዩናይትድ የሚጠቀመው በግራው በኩል ብቻ እንደሆነ አትርሱ ቤተሰቦች። ዴንማርክ ብሔራዊ ቡድን በቀኝ ክንፍነት ነው የሚጠቀመው። ዩናይትድ ቀኝ ክንፍ ላይ ብዙ ተጫዋቾች ስላሉት ብራያን ምቡሞ አለ፣ አማድ አለ። አንዱም እንደው እያኮረፈብን እየተቸገርን ነው። ምክንያቱም ከሁለት አንዱ ነው ሊሰለፉ የሚችሉት በካሪክ አጨዋወት መሰረት ማለት ነው። ተቸግረናል። እዛ ቦታ ላይ የተጫዋች ብዛት ስላለ ነው ዶርጉን በዚህ ጋር የተጠቀምን ያለ ነው እንጂ ዶርጉን ኢቨን በቀኝ ቦታ ሁሉ በናሰልፈው እንደዛ አይነት ጎሎች ላይ ያስቆጠር ጥሩ መንቀሳቀስ የሚችል ልጅ ነው። ትልቁ ነጥብ ምንድነው? አሁን ዩናይትድ ታዲያ የሌፍት ዊንገር ተጫዋች የመግዛት ሀሳቡን ትቶ ሙሉ ለሙሉ ትኩረት ሊያደርግ የፈለገው የሌፍት ባክ ተጫዋች ወይም የግራ መስመር ተከላካይ ማስፈረም ላይ ቅድሚያ ሰጥቶ ወስኗል። በዚህ ጉዳይ ላይ መባሉ ነው በጣም ትክክለኛ የሆነ ሊሆንም የሚችል ብዬ የማስበው ዜና ስለሆነ የማምንበት መረጃ ስለሆነ ለአድረሳችሁ ይሄድ በሚል ነው ቤተሰቦች። አሁን ስለዚህ ይኸውላችሁ እርግጠኛ የሆንኩበትን ነገር በኋላ ነግራችኋለሁ ያልኳችሁ ነገር አሁን ስናገር ዩናይትድ አሁን እየመሰለኝ ያለው እርግጠኛ ሆንኩበት ተጫዋች ያስፈርመዋል እዚህ ቦታ ላይ ብዬ የምናገርበት ቦታ ሌፍት ባክ ቦታ ላይ ሆኗል ማለት ነው ቤተሰቦች። ከሶስት አማካይ ውጭ ዩናይትድ ሌፍት ባክ እንደሚያመጣ አሁን እንደው 100% ያመጣሉ ብዬ መናገር ባልችልም፣ ግን ዩናይትድ ከፍተኛ የሆነ ፕሮባቢሊቲ ያለው ሌፍት ባክ የማምጣት እድል በጣም በጣም ሰፍተዋል ማለት ነው። አሁን ወደ ዜናው ልለፍ። ይኸውላችሁ ሉዊስ ሆል አምርሯል። ሉዊስ ሆል ኒውካስልን መልቀቅ ፈልጓል። ሉዊስ ሆል ከክለቡ አመራሮች ጋር ኢቨን ጫና ውስጥ ሁሉ ለመክተል የክለቡን ሰዎች ልቀቁኝ ለማለት ልጁ በጣም ሬዲ ሆኗል እና ከኒውካስል ዩናይትድ ጋር ያለው እህል ውሃ ገመዱ ሁሉ ተበጥሷል። ልቡ ዩናይትድ ቤት ነው ያለው። ከአሰልጣኙ ጋር ከኢድሃው ጋር አሁን የኒውካስል ዩናይትድ አመራሮች ልጁን ለማቆየት ለዩናይትድ ላለመልቀቅ ላለመሸጥ እያንገራገሩ ነበር። ግን ደግሞ ሲያዩት የክለቡ ቁልፍ ሰዎች ተጫዋቹና አሰልጣኙ ጥሩ ግንኙነት እንደሌላቸው አረጋግጠዋል ነው የሚሉን ዜናዎች። ስለዚህ ኒውካስል ዩናይትድ ደስተኛ ያልሆነን ተጫዋች በክለቡ ከማቆየት ይልቅ መልቀቅ መሸጥን ሊመርጥ ይችላል። ምክንያቱም የልጁ ፍላጎት በኒውካስል ቤት መቆየት ስላልሆነ በተለይ አሰልጣኙ ሆውስ ካሉ ድረስ በኒውካስል ቤት ተብሎ ተገለጸ። አሁን የሚወጡ ዜናዎች እንደውም ዩናይትድ ይህን ልጅ ለማስፈረም ኮት ኦፍ ሳይድ እንዳለው ከሆነ አድቫንስድ የሆነ የንግግር ሂደት ላይ ይገኛል ብሎ አድቫንስ እያደረጉ ነው። ዩናይትዶች ወደኋላ አልተመለሱም። ወደፊት እየሄዱ ነው። በዚህ ተጫዋች ዝውውር ዙሪያ ወደፊት ሄዱ ሲባል ከተጫዋቹ ወኪል ጋር ነው ወይንስ ከኒውካስል ጋር ነው የሚባለው ነገር በግልጽ በመረጃው ላይ አልተቀመጠም። ግን ዝውውሩን በደንብ አጥብቀው ይዘውታል የሚለው ዜና ነው። ቀጣዩ የዩናይትድ የሚጠናከር ቦታ የግራ ተከላካይ መስመር ይመስላል። ሉዊስ ሆል ካልተሳካ በሚል
እንደ ስካይ ስፖርት ዘገባ ከሆነ ደግሞ አንቶኒ ሮቢንሰን የተባለው 28 ዓመቱ የፉልሃም ሌፍት ባክ ተጫዋች እንዲሁ በዩናይትድ ራዳር ውስጥ ገብቷል ተብሎ ይህም ተጫዋች ለዩናይትድ ሌላ አማራጭ እንደሆነ ነው እየተገለጸ የሚገኘው እና ማንቸስተር ዩናይትዶች ምናልባት እንግዲህ ኬሊዩስ ሆል ዝውውር ካልተሳካላቸው እንደ አማራጭ የያዙትን የፉልሃም ተጫዋች ለማስፈረም ጥረት ሊያደርጉ እንደሚችሉ እና ዩናይትድ ከያዛቸው ብዙ ተጫዋቾች አሉ። ለምሳሌ የአርሰናሉ አሁን ይሸጡታል ብዬ ባላምንም እኔ በግሌ ግን የአርሰናሉም ተጫዋች እንዳለ ነው። ሉዊስ ማይልስ ስኬሊ ማለት ነው ቤተሰቦቻችን፣ ማይልስ ሉዊስ ስኬሊ እሱም ይገኛል። ስለዚህ ማንቸስተር የግራ ተከላካይ ያመጣል ቤተሰቦቻችን፣ በእርግጠኝነት አሁን የምነግራቸው የግራ ተከላካይ ያመጣል። የቀኝ የግራ ክንፍ አጥቂ ተጫዋች ግን እንደሚያመጣ እርግጠኛ አይደለሁም። እንደ ማርኬቱ አሁን ባለው ማምጣት ይፈልጋሉ፣ አጥቂም ማምጣት ይፈልጋሉ፣ ግን እንደ ማርኬቱ ሁኔታ የሚወሰን ይመስለኛል። አይ ቲንክ ከግራ ክንፍ አጥቂ ወይም ደግሞ ከ9 ቁጥር አጥቂ ግን አንድ እንደሚያመጡ ይሄን በደንብ ተስፋ አደርጋለሁ። ግምቴም ነው። ኦፍኮርስ ልሳሳት ይችላሉ ቤተሰቦቻችን። ግራ አጥቂ የማያስፈርሙ ከሆነ የግራ ክንፍ አጥቂ የማያስፈርሙ ከሆነ 9 ቁጥር የሚያመጡ ይመስለኛል ቤተሰቦቻችን። እንደው 9 ቁጥር ተጫዋች ለሼሽኮ እርዳታ የሚሰጠው ተጫዋች ማያመጡ ከሆነ ደግሞ እንደው ግራም ቀኝም እያለ መጫወት የሚችል ደግሞ ሌላ በሁለቱም ቨርሳታይል የሆነ ተጫዋች ብቻ አንድ የሚያመጡ ይመስለኛል። እዛ ኤሪያ እዛ ቦታ አካባቢ ነው የምላችሁ። ለማንኛውም ዶርጉ በቀጣይ ሲዝንም ይበልጥ የግራ ክንፍ ተጫዋች ሆኖ ይቀጥላል። ዩናይትድ አዲስ ሌፍት ባክ ያመጣል የሚለው ወሳኝ የተረጋገጠና የተጨበጠ ዜና ነው። ቤተሰቦች ይህን ይመስላል ሊያስኩላችሁ መረጃ ለዛሬ ይሄ ነው። አብራችሁኝ ስለቆያችሁ እጅግ ከልብ ነው ማመሰግነው። ፋሚሊዎች ለምትሰጡኝ ድጋፍ አስተያየት በሙሉ ከልብ አመሰግናለሁ። ነገ ጠብቁኝ፣ እንገናኛለን። እስከዛ ሰላሙ